የእድሜ ልክ ሕክምና ከሚፈልጉ በሽታዎች መካከል ይጠቀሳል የስኳር በሽታ። በዓለም ከግማሽ ቢሊዮን በላይ ሕዝብ የስኳር ታማሚ ሲሆን ከነዚህ ውስጥም 250 ሚሊዮኑ በሽታው እንዳለባቸው እንደማያውቁም መረጃዎች ይጠቁማሉ። በሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅ 20ኛው የስኳር ህመም ቀን የተለያዩ ባለድርሻ አካላት በተገኙበት ታስቦ ውሏል። በዚህ ወቅት በሐዋሳ ሪፈራል ሆስፒታል የጥራትና ቁጥጥር ዳይሬክተር የውስጥ ደዌ ስፔሻሊስት ሐኪም ዶክተር ገነት አማረ እንደገለጹ የቀኑን መታወስ ግንዛቤ ለማስጨበጥ ይረዳል ብሏል። ከዛሬ 20 ዓመት ጀምሮ ይከበራልና እኛም የግንዛቤ መፍጠር እንዲኖር ብለን በሆስፒታላችን ደረጃ ከህፃናት ክፍል እንዲሁም ከአዋቂ ክፍል ከስኳር ህመም አስተባባሪዎች ጋር በመተባበር የኛም የጥራት ክፍሉ አንድ ላይ ሆነው ስለ ስኳር ህመም ግንዛቤ ለመፍጠር ለህፃናት ብሎም ደግሞ ለአዋቂዎች የተወሰነ ፕሮግራም አዘጋጅተን ነው። እኔ የምናገረው ሳይንሱን ነው። አብሮ የሚኖረው ሰው ለሌላው ታካሚ ቢያስተምርልን ደግሞ የበለጠ ኤንጌጅመንትም የህክምናው መሻሻልም የተሻለ ያደርገዋልና። የስኳር በሽታ የሚባለው የስኳር መጠን መጨመር መሆኑን የገለጹት ደግሞ በዩኒቨርሲቲው የሁለተኛ ዓመት የውስጥ ደዌ ተማሪ የሆኑት ዶክተር አንተነህ ጥላሁን በሽታው በቀላሉ ለመለየት የተለመዱ ምልክቶች ያለው መሆኑን ገልጿል። ሰውነታችን ውስጥ ያለው የስኳር መጠን ከፍ ሲል ወይም ላቅ ሲል የስኳር በሽታ ተከሰተ ይባላል። ማለትም አንድ ሰው ምግብ ሳይበላ የስኳር መጠኑ ይለካል። ከ126 በላይ ሲሆን ወይም ምግብ በልቶ ከ200 በላይ ሲሆን ስኳር በሽታ ተከሰተ። ዛት የተለመዱ ምልክቶች ውሃ በጣም ቶሎ ቶሎ መጥማት፣ ሽንት ቶሎ ቶሎ መምጣት፣ አቅም ማነስ፣ መድከም፣ ቶሎ ቶሎ መራብ፣ ወዲያው ይበላሉ ወዲያው ይርባቸዋል፣ ከፍተኛ የሆነ ላብ ማላብ፣ አቅም ማነስ፣ ቶሎ መድከም፣ እነዚህ በጣም የተለመዱ ምልክቶቹ ናቸው። በስኳር በሽታ ከታመሙ ረጅም ዓመት ያስቆጠሩት ወይዘሮ አልማዝ ቦጋለ የአመጋገብ ስርዓትን በማስተካከል በሽታውን የሚያደርሰውን ችግር መቀነስ ይቻላል ብሏል። ስኳር ከጠበቅከው የሚጠብቅህ በሽታ ነው። ዋናው የራስን ጥንቃቄ ነው የሚጠይቀው። ስኳር በሽተኛ ሞር ጠቀሜታ ያላቸው ስኳር እንዳይጨምር የሚያደርጉት እነዛን አትክልቶች ሀገራችን ላይ ሌላ ብዙ ነገር ከውጭ ከሚመጡት የበለጠ በደጃችን ላይ ያለው ነገር ጠቃሚያችን ነው። ሁሉም የስኳር ታማሚዎች በሐኪማቸው የተከለከሉ የአመጋገብ ስርዓቶችን በመተው ጤናማ የሆነ የአመጋገብ ስርዓት ሊከተሉ እንደሚገባ ደግሞ ዶክተር አንተነህ ጥላሁን አሳስቧል። በእኛ ማህበረሰብ አስቸጋሪው ነገር አመጋገብ ነው። አብዛኛው ሰው በሚመከረው ልክ አይደለም መመገብ የሌለብን። ጭራሽ መመገብ የሌለብን ጣፋጭ ነገሮች ናቸው፣ ስኳር ያላቸው ነገሮች። ለምሳሌ ጣፋጭ ለስላሶች ሊሆኑ ይችላሉ፣ ከረሜሎች፣ ቸኮሌቶች። እነዚህን ፈጽሞ የተከለከሉ ምግቦች ናቸው ለአንድ ስኳር ታማሚ። ሌላኛው በብዛት እንዲያዘወትሩ የሚፈለጉ አትክልቶችን፣ ፍራፍሬዎችን፣ የገብስ ምርቶችን፣ አሳ፣ ካሮት፣ የተለያዩ የምግብ አይነቶች አሉ። እነሱ እንዲያዘወትሩ ይመከራሉ። ወተት፣ ስብ የቀነሰበት ማለትም አይብ ወይም እርጎ፣ እነዚህን ይመከራሉ። የስንዴ ምርት፣ የበቆሎ ምርት ለምሳሌ ዳቦ፣ መኮሮኒ፣ ፓስታ የሚባሉትን አልፎ አልፎ ትንሽ ትንሽ መመገብ ያስፈልጋል። ግን ይሄ አመጋገብ ላይ በተለይ ለየታካሚው የተለያየ አይነት አመጋገብ አለ። ስለዚህ ሐኪሙ ጋር ወይ የሚከታተለው ሐኪም ጋር ቀርቦ እንደየታካሚው ኢንዲቪጁዋላይዝ ማድረግ ይቻላል። የስኳር በሽታ ታማሚ የሆኑት አቶ ጥላሁን ቱቴ የስኳር ህመም ቀን መከበሩ ህመምተኛውም ሆነ ሌላው ህብረተሰብ ግንዛቤ ለማስጨበጥ ያግዛል ብሏል። አሁን ጥሩ ትምህርት እየተሰጠን ነው ያለው። ትምህርት ሳይሰጥ ሰው ሊረዳ አይችልም እና አሁን ስኳር በዓለም ደረጃ በከፍተኛ ደረጃ እየተስፋፋ ነው እየሄደ ያለውና እንዲህ አይነት ግንዛቤ በየጊዜው ለህብረተሰቡ ያስፈልጋል። ብዙ ሰዎች ስኳር ያላቸው ሰዎች አሉ፣ ግን ወደ ሐኪም ቤት አይሄድም። እንዲህ አይነት ግንዛቤ ትምህርት በጣም አስፈላጊ ስለሆነ ይሄን እንደዚህ አይነቱን በዚህ በዛሬው በስኳር ቀን የተደረገው ነገር በየጊዜው በተከታታይ በተወሰነ ጊዜ ለህብረተሰቡ ግንዛቤ ማስጨበጥ ያስፈልጋል። ዶክተር አንተነህ ጥላሁን በበኩላቸው የቀኑ መከበር የግንዛቤ እጥረት ያለባቸው ሰዎች ግንዛቤ ከማሳደግ ባሻገር ህመሙ ኖሮባቸው የማያውቁ ሰዎች ወደ ጤና ተቋማት ሄደው ምርመራ እንዲያደርጉ ያግዛል ሲሉም ተናግሯል። እንደ ኢትዮጵያ ስናይ ከ2 ሚሊዮን በላይ የስኳር ታማሚዎች አሉ። ከነዚህ ውስጥ ወደ 1.7 ሚሊዮን አካባቢው ስኳር እንዳለባቸው ራሱ አያውቁም። የግንዛቤ ክፍተቱን በመሙላት ያልታከሙ ሰዎች፣ በሽታው ያለባቸው ቤት ያሉ ሰዎችን ወደ ህክምና መጥተው ህክምና አገልግሎት እንዲያገኙ በጣም ያግዛቸዋል። በሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅ የስኳር ህመም ያለባቸው ህጻናት፣ ታዳጊዎችና አዋቂዎች ሌሎችም የዩኒቨርሲቲው ማህበረሰብ በተገኙበት ምርመራና ውይይት በማድረግ ቀኑ ታስቦ ውሏል።